ሰላም ናችሁ? እንዴት ናችሁ? እንግዲህ እንደተለመደው እጽዋት ያው ከበሽታ የሚታደጉን መድኃኒት ቤት ናቸው። ዛሬ የማስተዋውቃችሁ የእንጥል ህመም ወይም የእንጥል መውረድ የእጽዋት ባህል ሕክምናን ነው። እንግዲህ የማስተዋውቀው እጽዋትን ነው፣ የእጽዋት ጥቅምን ነው። ስለዚህ ዛሬ ደግሞ ለአንድ በሽታ የሚታደጉትን እጽዋት ነው። እንዳልኳችሁ የእንጥል ወይም የእጢ ማበጥ በጉሮሮ የኋላ ክፍል ላይ የሚገኝ እጢዎች መቆጣትና ማበጥ ነው። በኢትዮጵያ የቶንሲል በሽታ ወይንም የእንጥል መውረድ ይባላል። የእንጥል እጢ ህመም ወይም የእንጥል መውረድ ለመዋጥ መቸገር፣ ትኩሳትና የእጢዎች ማበጥን ያስከትላል። የቶንሲል በሽታ የቶንሲል እብጠት ሲሆን መንስኤው አብዛኛውን ጊዜ በቫይረስ እንደ ጉንፋን ወይም ኢንፍሉዌንዛ ወይም በባክቴሪያ እንደ ግሩፕ ኤ ስትሬፕቶኮከስ አማካኝነት የሚከሰት ነው። በቫይረስ የመጣ ከሆነ በእረፍትና በፈሳሽ ነገር ሊድን ይችላል። በባክቴሪያ የመጣ ከሆነ ግን በሐኪም የታዘዘ ጸረ ባክቴሪያ ወይም አንቲባዮቲክ መድኃኒት ሊያስፈልገው ይችላል። የመድኃኒቱ አጠቃቀም የሚወሰደው በታካሚው ሁኔታና በአብዛኛው ከባድነት ላይ በበሽታው ከባድነት ላይ በመመስረት ሕክምናው ይሰጣል። ከጥንት ጀምሮ የእንጥል ማበጥን ለማከምና የእጢዎችን ጤና ለመደገፍ በስራ ላይ የዋሉ በርካታ እጽዋት አሉ። በኢትዮጵያ ባህላዊ ሕክምና ውስጥ ከ51 በላይ እጽዋት ዝርያዎች የቶንሲል በሽታ ወይንም የእንጥል መውረድን ለማከም በባህል እውቅና አግኝተዋል። የባህል ሕክምና አዋቂዎች አብዛኛውን ጊዜ ትኩስ ቅጠሎችን ወይም እጽዋትን በአፍ ውስጥ በማላመጥ በማኘክ ወይንም በመጨቅጨቅ ጥቅም ላይ ያውላሉ። የቶንሲል ወይም እንጥል መውረድ በሽታን ለማከም በሰነድ የተመዘገቡትም በጣም የተለመዱት እጽዋት ከባህላዊ አጠቃቀማቸውና ከግምታዊ አዘጋጀታቸው ጋር ከዚህ በታች ለማቅረብ ሞክሬያለሁ። እነዚህ እንግዲህ አንዳንዶቹ ቀጥታ በባህላዊ ሕክምናው ላይ እየዋሉ የተገኙ ናቸው። አንዳንዶቹ ደግሞ በባህላዊ ሕክምናው ውስጥ በሳይንስ የተረጋገጡና በተለይ በሌላው ዓለምም በስፋት ጥቅም ላይ እየዋሉ ናቸው። ስለዚህ ጌሾን እንግዲህ ሁላችን እናውቀዋለን። ሳይንሳዊ መጠሪያው ራሃሚዩስ ፐርኖይስ ነው የሚባለው። ይህ በኢትዮጵያ ለቶንሲል በሽታ በብዛት ጥቅም ላይ ከሚውሉ የመድኃኒት እጽዋት አንዱ ነው። እንዶድ ጥቅም ላይ የሚውለው ክፍል እንግዲህ ትኩስ ቅጠሎቹ ናቸው። አዘገጃጀቱ ቅጠሎቹ በደንብ ይታጠባሉ፣ ይጸዳሉ፣ ከዚያም በቀጥታ ይታኘካሉ። እንግዲህ አወሳሰዱ ጥቂት ትኩስ ቅጠሎችን በቀስታ በማኘክ የወጣውን ጭማቂ ይዋጣል። ሌላውን ደግሞ መትፋት ነው ማለት ነው። ስለዚህ ያ ጭማቂ ወደ ሆድ በሚገባበት ጊዜ ቶንሲል ላይ ያለውን በሽታ ያስወግዳል ማለት ነው። ሌላው እንግዲህ ታዋቂው ዝንጅብል ነው። ዝንጅብልም እንደዚሁ በተመሳሳይ መንገድ ትኩስ ዝንጅብል እንደዚሁ ፍሬሽ ዝንጅብል የሚባለውን እሱን በማኘክ ጥቅም ላይ የሚውለው ነው። ሌላ የምድር በርበሬ ወይም ቱዝ ኤግ ፕላንት የምንለው ነው። ይሄ እጽዋት እንግዲህ አክሜላ አኩላሪዛ ይባላል። በአፍ ውስጥ ችግሮችና ለጉረሮ እብጠት የሚያገለግል በሰፊው የሚታወቅ የዱር እጽዋት ነው። ይህ እጽዋት እንግዲህ ጥቅም ላይ የሚውለው ክፍል ትኩስ አበቦች ወይንም ቅጠሎቹ ናቸው። አዘገጃጀቱ ትኩስ የአበባውን ራስ ተለቅሞ በቀጥታ ህመሙ ባለበት ቦታ ላይ ይታኘካል። ስለዚህ ባህላዊ አወሳሰዱ እንግዲህ ትኩስ አበቦችን በቀጥታ ጭማቂውን ቶንሲሉ አካባቢ ባለበት አካባቢ እንዲደርስ ማድረግ ነው ማለት ነው። ሌላው የዋንዛ ነው። እንግዲህ ዋንዛ በአካባቢያችን በብዛት የሚታወቅ ተክል ነው። ይህ ዋንዛ እንግዲህ ለቶንሲልን ለመከላከል ጥቅም ላይ የሚውለው ቅጠሉ ወይንም ቅርፊቱ ነው። አዘገጃጀቱ ቅጠሎቹ ተጨቅጭቀው
ጥሬ ጭማቂው ይጠጣል ወይም ከጥቂት ውሃ ጋር ተቀላቅሎ ይጠጣል ማለት ነው። ባህላዊ አወሳሰዱ የተጨመቀው የቅጠል ጭማቂ በጥቂቱ በአፍ ውስጥ ይዋጣል ማለት ነው። ስለዚህ በዚህ ጊዜ እንግዲህ ጉሮሮ ላይ ያለ የቶንሲል በሽታን ለማስወገድ ይጠቅማል ማለት ነው። ሌላው ቁንዶ በርበሬ ነው። ቁንዶ በርበሬ እንግዲህ ለሳምባና ለጉሮሮ ችግሮች በኢትዮጵያ ባህላዊ ሕክምና ውስጥ የተለመደ የእጽዋት ዝርያ ነው። ጥቅሙ ላይ የሚውለው ክፍል እንግዲህ ትኩስ ቅጠሎቹ ናቸው። አዘገጃጀቱ ቅጠሎቹ ይጨቀጨቃሉ ወይንም በሞቀ ውሃ ይፈላሉ። ስለዚህ አወሳሰዱ ቅጠሎቹ ተጨቅጭቀው በውሃ ውስጥ ከፈሉ በኋላ ለብ ባለ ሁኔታ ጉሮሮን ለመጉመጥመጥና ወደ ጉሮሮ ውስጥ አፍ ውስጥ በማጠብ የሚደረግ ህክምና ነው ማለት ነው። ሌላው እንኮይ ነው። እንኮይ እንግዲህ ዋይልድ ፓልም ወይንም ዛሜኒያ አሜሪካና ይባላል። እንኮይ ከፍተኛ የባዮ አክቲቭ እና የአስትሬጀንት ፓሊፊኖል የሚባሉት ውህዶች በውስጡ አሉ፣ ክምችቶች አሉ። ምክንያቱም በአፍና በጉሮሮ አካባቢ የሚከሰቱ ኢንፌክሽኖችን ለማከም በኢትዮጵያ የባህል ህክምና ውስጥ በሰፊው ጥቅም ላይ የዋለ እጽዋት ነው። እንግዲህ የቶንሲል እብጠትን ይቀንሳል፣ የመዋጥ ህመምንም ያስታግሳል እና በአካባቢው እንደ ጸረ ተዋሲያን ሆኖ ያገለግላል ማለት ነው። እንኮይ ጥቅም ላይ የሚውለው ክፍል ትኩስ ቅጠል ወይንም ትኩስ ቅርፊቱ ነው። ከዚያም በቀጥታ በቀስታ ይታኘካል። ጭማቂውን በመምጠጥ በቀጥታ በጉሮሮ አካባቢ እንዲያልፍ አድርጎ ይዋጣል ማለት ነው። የተረፈውን የቅጠል ገለባ ወይ ይተፋል። ስለዚህ ጭማቂው ነው እንግዲህ ወደ ቶንሲል እንዲደርስ የሚደረገው እንጂ ሌላው ወደ ውጭ መጥፋት ነው ማለትና መጉመጥመጥ ያስፈልጋል ማለት ነው። ሌላ እንግዲህ ታዋቂው ቱልት ነው። እንግዲህ ቱልት ያው ሳይንሳዊ አጠራሩም ሪኒክስ ኔፓሌንሲስ ይባላል። ይህ የዱር እጽዋት በኢትዮጵያ ውስጥ ለከባድ የቶንሲል እብጠት እንደ አቋራጭ መፍትሄ እና ከእንኮይ ጋር ጎን ለጎን የሚወሰድ እንደሆነ የተመዘገበ ነው። ተያያዥ ጥቅሙ የጉሮሮና መቆጣትን ያስታግሳል፣ የእጢ እብጠትን ይቀንሳል እና ከባድ ህመምን ያቀልላል ማለት ነው። ጥቅም ላይ የሚውለው ክፍል ትኩስ ቅጠሎቹ ወይንም ስሮቹ ናቸው። እንግዲህ ቱልት በባህላዊ ሕክምና እንግዲህ ጥሬ ጭማቂውን ለማውጣት ትኩስ ቅጠሎችን በቀጥታ ይጨቀጨቃሉ ወይም ይጨመቃሉ። ጥቂት የማይባል ጥሬ ፍሳሽ በአፍ ውስጥ ተይዞ ውሃ ወይም ሌላ ማቅጠኛ በመጨመር እንግዲህ በቀስታ ይዋጣል ማለት ነው። ሌላው እምቧይ ነው። እምቧይ እንግዲህ ሶላኒም ኢንካኒም ነው የሚባለው። በኢትዮጵያ ደጋማ አካባቢዎች በሰፊው የሚገኝ ቁጥቋጦ ሲሆን ለከባድ የጉሮሮ ህመም ችግር ብቻ በጥብቅ ጥቅም ላይ ይውላል ማለት ነው። እምቧይ ተያያዥ ጥቅሞቹ በጉሮሮ ውስጥ ጠልቆ የሚሰማውን ህመም ማስታገስና ከባድ የመዋጥ ችግሮችን ይቀንሳል። ጥቅም ላይ የሚውለው ክፍሉ ፍሬው ወይም ስሩ ነው። እንግዲህ በባህላዊ አዘገጃጀቱ መራራው ትኩስ ፍሬ የእምቧይ ፍሬ በጥንቃቄ ይታጠባል እና ትናንሽ ቁርጥራጮች በቀጥታ ይታኘኩና ይህ መራራው ጭማቂ ይጨመቅና መራራው ጭማቂ በቶንሲል ላይ እንዲፈስ ይደረጋል ማለት ነው። ዝርያዎች ውስጥ ካሉ በኃይለኛ ውህዶች ምክንያት የሆድ አለመመቸትን ሊፈጥር ስለሚችል በጣም በጥቂቱ መጠን መጠቀም ያስፈልጋል እምቧዩን። ምክንያቱም በቀላሉ የሚያስታግድ ስለሆነ ትንሽ መጠኗ አነስተኛ ሆኖና ከውሃ ጋር ተቀላቅሎ ቢወሰድ እንግዲህ የቶንሲል ወይም የእንጥል መውረድን ይከላከላል ወይም ያድናል ማለት ነው። ሌላው ዶቅማ ነው። ዶቅማ እንግዲህ ሲዚገም ጓኔንስ ነው የሚባለው በሳይንሳዊ አጠራሩ። በኢትዮጵያ ለላይኛው የመተንፈሻ አካል ህመም ምልክቶች በብዛት ጥቅም ላይ ሲውል ይታያል። ተያያዥ ጥቅሞችም አጠቃላይ የጉሮሮ ኢንፌክሽን፣ ደረቅ ሳልና ያበጡ ቶንሲሎችን ጥቅም ላይ የሚውለው ክፍሉ እንግዲህ ቅርፊቱ ወይም ቅጠሎቹ ናቸው። በባህላዊ አዘጋጀት አንድ ቁራጭ ትኩስ
ዶቅማ ቅርፊት ተጨቅጭቆ ወይም ተወቅጦ በሙቅ ውሃ ይዘፈዘፋል። በመቀጠልም ፈሳሹ ተጣርቶ ለብ ባለ ውሃ ጉሮሮ መጉመጥመጥ ነው ማለት ነው። ስለዚህ ዶቅማ በዚህ መልኩ ቶንሲልን ለማከም ይረዳል። ከዚያ ካሞሚል ነው። እንግዲህ ካሞሚል ብዙ ጊዜ ለጌጥ የሚተከል ከተማ አካባቢ ያለ እጽዋት ነው። ብዙ ጊዜ እንደ መጤ ነው የምናየው፣ ግን በባህላዊ መንገድም በተለያዩ አካባቢዎች ይበቅላል። እንግዲህ ካሞሚል እንግዲህ እብጠትን፣ የባክቴሪያን የሚከላከል እንዲሁም የማለስለስ ባህሪ ያለው ከእንጥል ማበጥ ጋር ተያያዥ የሚመጣል የጉሮሮ ህመም፣ እብጠትና መቆጣትን ይቀንሳል። እንግዲህ ካሞሚል እንግዲህ ሻይ ከ1 እስከ 2 የሻይ ማንኪያ የደረቀ ካሚሎል አበባ በሙቅ ውሃ ውስጥ ለ10 ደቂቃ ዘፍዝፎ በቀን ከ1 እስከ 2 ኩባያ እንግዲህ አፍልቶ መጠጣት ነው ማለት ነው። ሌላው ደግሞ ካሞሚል እንደዚሁ ጉሮሮን በመጉመጥመጥ ጉሮሮን ለማለስለስና እብጠትን ለመቀነስ የካሞሚልን ሻሂ ለብ አድርጎ መጉመጥመጥ ይቻላል ማለት ነው። ቀሪዎችን እንግዲህ በሚቀጥለው ቪዲዮ ገልጽላችኋለሁ።